አብጧል ምላሴ አዩት እዚህ ላይ ስላረገጥኩኝ ቢዚ ነበርኩና አንድ ጨምላቆች ገረዶች ምናምኖች ትንሽ ጠገብ ብለው እዚህ ሽሻ ስታፈነዳ የምትውል አንድ ፈንድዳለች አሮጊት የ60 ዓመት አሮጊት ከዛ ደግሞ አረብ ሀገር አለች አንድ ባንግላዴሽ ነው የሆነ ፊሊፒን ነው ምናምን ምንድነው የምትሉት እናንተ ይሁን ማኛው ሚስት ምንድነሽ በአላህ የሆነ ፊሊፒኒ አይደል ይሁን ማኛው ሚስት ፊሊፒኒ አይደል እንዴ ሶ እሱ ሲደክላት አማርኛ የማይሰማ ወንድ ምናምን ነገር ነው በነገራችን ላይ እንተናንተ ተቆጣላችሁ እቺ ዊድሮን የምትባል ቆሻሻ ማህበረሰብ እንደ ማህበረሰብ ስትሳደብ ነበርና እኔ ለነገሩ እነዚህን ቆሻሾች አልነካቸውም እኔ ባለቤቱን ነው ፊሊፒና ቆይ ቆሻሻ ሰዎች ትባራላችሁ ቤቴ ይለ በሚዩት እንኳን አይደለም በብሎክ ነው ስድብ የምጽፍ ሰዎች ቤቴ ያምራል አትመጣትም ድጋሜ ነው ቤት ከሚሰራው ግፍ የነገው ይብሳል አማራ ነጋ አስንፖሽ ምንድነው ነው ኦኬ እና ደግሞ አንድ የሆነ ማን ነበር አንድ ደግሞ ሃይሜ ጠፍቶ ነው እኔ ቢዚ ሆኜ ነው በነገራችን ላይ ኦኬ ቢዚ ሆኜ ነው ሰሞኑን የጠፋሁት ትናንትና ነው አይደል ያልመጣሁት ሰሞኑን ቢዚ ሆኜ ነው ይሄን ሰምታችሁታል የሳሚ ቀኝት ይሁን በአመት ስንት ሰራ ብለው አሁን በነገር ተደነግጣለህ እሱ የሰራው $300,000 በላይ ነው የሚሰራው ነርስ ነው እሱ እግዚአብሔር በአመት ስንት ሰራ ብለው አሁን በነገር ተደነግጣለህ እሱ የሰራው $300,000 በላይ ነው የሚሰራው በአመት ደብሪ ታክስ ሲያሰራ $300,000 በእኔ ያን ያህል አልሰራም ነበር እዛ ሲነግረኝ ምን እያረክ ነው አለኝ እንዴ እንዴት ብለህ ነው የምትሰራው አልኩት ዝም ብለህ ስራ 12 ሰዓት ተኛ 12 ሰዓት ስራ ታታሪ የሆነ በህይወቴ የደረሰልኝ መማር ሄይ ምን እንደሆነ እዚህ መጠን ብቻ ትምህርት ቤት ሲማር ራሱ ማለት ነው ትምህርት ቤት ሲሄድ እንማር ቀጠል ትምህርታችን ሳሚ ተጀምራለህ እጅን ጎትቶ ትምህርት ያስጀመረኝ ህይወቴን የቀየረልኝ የጎጃም ልጅ ነው የምልህ ፍሬንድ የጎንደር ልጅ አይደለም ህይወቴን አሁን አያሌውም አይደለም ራስ ልጅንም አይደለም ይሄን ያደረገልኝ የጎጃም የዱር ቤቴ ልጅ ነው ወንድም ማለት ነው እኔም ስሙን አልጠራውም ደግሞ ዘመቻ እንዳይከፈልበት ነርስ ነው እሱ እግዚአብሔርን በአመት ስንት ሰራ ብለው አሁን በነገር ተደነግጣለህ እሱ የሰራው $300,000 በላይ ነው የሚሰራ በአመት ሲያሰራ $300,000 እውነቴን እኮ ነው እኔ እኮ በጣም ገርሞኝ እኮ ነው እናንተ ሰምታችሁታል ሪከርዱን ራሱ እኮ የተናገረው ነው በራሱ አንደም ታብታብ አድርጉ እንትን ሰጠኝ ጨለማ ጥቁር አርጌው ስለነበረ እኔ በጣም የሚገርመኝ አፒል ምንድነው ስትሪክት የሚሰጠኝ ይሄንን ሪከርድ መቼም አሰምቻችኋለሁ እና ሳሚ የምትባል ቆሻሻ ታዲያ እንደዚህ ህይወትክን የቀየሩ የዱር ቤቴ ልጅ በጣም ህይወቴን ቀየረው አልክ እና አሁን ራሱ ሰሞኑን
ጎጃም ላይ ልዩነት አለ ስለተባልክ የራስህ አካባቢ አንድነት አመጣን ብለው አንድነት መሰረትን ባሉ በሁለተኛ ቀናቸው ተጣልተው ተተኳኮስን እያሉ እና ሀብቴ እየተሰዳደቡ እየሰማናቸው በግልጽ እንኳን እንደዚህ ብለው ሲነጋገሩ አልሰማንምና ግርማዬ ሽጥላ የፖስተውን አምጥተክ ተሰዳቢ ምናምን ብለ ዘመነንና እንትናን አምጥተክ ለጥፈካየውክና በጣም ገርሞኝ ይሄንን ሪከርድን ደሞ ሳየው ስለተገረምኩ ነው። ይሄንን ሪከርድ ሰምታችሁት ከሆነ ለማለት ግን እንደዚህ ችጋርህን ያላቀቀህን የምትመራው የጆኖሳይድ ፈጻሚ ስሙት ይሄንን እግዚአብሔርን በአመት አቦ ዛስ ጉዳይ እሱ የሰራው $300,000 በላይ ነው የሚሰራ በአመት። የቲክታክ ግን ሲያስጠላ ጨምላቅ ታብታብ አድርጉ እስኪ። በእኔ ያን ያህል አልሰራም ነበር። እዛ ሲነግረኝ ምን እያረክ ነው አለኝ። ይሄ እንዴት ብለህ ነው የምትሰራው አልኩት። ዝም ብለህ ስራ 12 ሰዓት ተኛ 12 ሰዓት ስራ። ዋርኒንግ ሰጥቶኝ ነው ለዛ ነው በህይወቴ ደረሰልኝ መማር ምን እንደሆነ። እዚህ መጠን ብቻ ትምህርት ቤት ሲማር ራሱ ማለት ነው። ታብታብ አድርጉ እስኪ ታብታብ ኮፒ እንማር ቀጥል ትምህርታችን ሳሚ ትጀምራለህ። እጅን ጎትቶ ትምህርት ያስጀመረኝ ህይወቴን የቀየረልኝ የጎጃም ልጅ ነው የምልህ ፍሬንድ፣ የጎንደር ልጅ አይደለም። ህይወቴን አሁን አያሌውም አይደለም። እናንተም እርስ በርስ ተጠዛጠዙ እንጂ እንዴት ትረዳዳላችሁ? የጎጃም የዱር ቤቴ ልጅ ነው ወንድም ማለት ነው። እኔም ስሙን አልጠራውም ደግሞ ዘመቻ እንዳይከፈልበት ነርስ ነው እሱ። እግዚአብሔርን ኮፒ ሊንክ ታብታብ አድርጉ ስሪቱ እንዲለቅ $100,000 በላይ ነው የሚሰራ በአመት። ደብሊው ታክስ ሪስትሪክሽን ሰጥቶኛል። ያን ያህል አልሰራም ነበር። እዛ ሲነግረኝ ምን እያረክ ነው አለኝ። ይሄ እንዴት ብለህ ነው የምትሰራው አልኩት። ዝም ብለህ ስራ 12 ሰዓት ተኛ 12 ሰዓት ስራ። ታታሪ የሆነ በህይወቴ ደረሰ። ታብታብ አድርጉ ሪስትሪክሽን ሰጥቶኛል። እናንተ ብቻ ትምህርት ቤት ሲማር ራሱ ማለት ነው። ኮፒ ሊንኩ ነው አይ ቲንክ ኮፒ ሊንኩ ነው እንደሚያስለቅቀው። ተጀምራለህ። እጅን ጎትቶ ትምህርት ያስጀመረኝ ህይወቴን የቀየረልኝ የጎጃም ልጅ ነው የምልህ ፍሬንድ፣ የጎንደር ልጅ አይደለም። ህይወቴን አሁን አያሌውም አይደለም ራስ ልጅንም አይደለም። ይሄን ያደረገልኝ የጎጃም የዱር ቤቴ ልጅ ነው ወንድም ማለት ነው። እኔም ስሙን አልጠራውም ደግሞ ዘመቻ እንዳይከፈልበት ነርስ ነው እሱ። እግዚአብሔርን በአመት ስንት ሰራ ሰማችሁታ? ህይወቴን የቀየረልኝ የጎጃም ልጅ ነው አለ ሳሚኝ። አየ የዱር ቤቴ ሰው ነው አለ። እዚህ ሚዲያ ላይ ግን እኔ የሰው ልጅ አንገት የተሰራው ነው። እኔ በጣም በነገራችን ላይ ውለታ የሚያንቀኝ ልጅ ነኝ። በጣም ሸመኛ ልጅ ነኝ። አስወር የሆነ ነገር አንዳንድ ነገሮች እንኳን ራሱ ለማውራት እኔ አሁን ብዙ ጊዜ መሬት ላይ ያሉ ፋኖችን ማንኛውንም አመራር ማግኘት የማልፈልገው ፋኖች ጋር መገናኘት የማልፈልግበት ዋንኛው ምክንያቴ ካወቅኳቸው ወይ በቃ ሁኔታቸውን በደንብ ከተረዳው እንትን ይለኛል። ላይክ ሸሚዞኝ ችግር ቢፈጥሩ እንኳን ራሱ ለመናገር ምናምን አንደበቴ ይዘጋል እና ከዛ አንፃር ማግኘት የለብኝም። የሆነ ሰዎችን ካወኩ እንኳን አይደለም ውለታ ውለውልኝ በጣም ነው የምፈራውና በነገራችን ላይ እዚህ ሚዲያ ላይ በጣም የጎንደር ልጆች ነን የሚሉ 3 አመት ላጫቸውን ሲያዝረከርኩ ነበር። እኔ ላይ ገንዘብ እየሰጠው ሁሉ ይሰርቡኝ ነበር። የተቸገሩ የጎንደር ልጆችንም ብር ለማሰባሰብ ስቀመጥ ገስት ላይ ተወረድልን እሷ ከወረደች 200 300 ሰጣለሁ ምናምን የሚሉ እነዚህ አረብ ሀገር ግርድና ያማዘር አቺ ሃኒ የሚሉ አታውቃታላችሁ። እምሟለ ተለያየ ትራክ ድራይቨር የምትልከዋ እሷ አሁን ቴምርን ከገስት ላይ ካስወረዳችሁልኝ ስንት ብር ነው ሰጣለሁ ያለችው? ለራሷ እኮ ማድሪያ እኮ ለራሷ ማድሪያ የሌላ 9 ይዛ መጣች። ለራሷ እኮ ምንም አትችልም እኮ ለራሷ እኮ የማዳምን ድስት እያጠበች ነው የምትኖረውና እንደዛ ሁሉ ብላ ታውቃለችና ግን እኔ ቁጭ ብዬ አንዴታችንን $6,000 አሰባስቤ ልጅቷ እንድትታከም ነው እንግሊዝ ገባች እንጂ ወደ አመት ከምናምን በፌስቡክ በምናምን እርዷት እየተባለ ቢሞከር አልሳካ ብሎ እኔ ነኝ ዳሞቴ ጋር ቁጭ ብዬ ያሳካሁት። የዛን ጊዜ እንድወርድ ሁሉ ብር ይከፍሉ ነበር ከገስት ትወረድ እሷ ምናምን እያሉ እነሱ ቁጭ ብለው እኮ ለልጅቷ እኮ መታከሚያ ምናምን በደንብ እኮ ያሰባስቡ። በጣም ብዙ ነገር እያልኩኝ
እየተሰደብኩኝ ዝም ያልኩት እማቃቸው በተለይ አንድ እዚህ ሬስቶራንት ያላት ገነት ኩን ሻባ ትባላለችና አሁን አላገኛትም። ሎንግ ታይም ካገኘኋት አንድ 3 አመት ምናምን አልፎኛል ካገኘኋት። እዚህ ሀገር እንደመጣሁኝ ከዛ እህቶች ምናምን ሳመጣ እኔ ልጅ ነኝ እዚህ ሀገር ስመጣ ኦኬ I was 23 ወደዚህ ሀገር ስመጣ 23 አመቴ ነበር። እህቶችን ደግሞ ወዳው ነበር እህቶቼ የመጡት። እህቶቼ ሳመጣ ሁለቱ የኔ ታናናሾች ናቸው። አስቧቸው እንግዲህ ልጆች ናቸው ማለት ነው። እነሱም ግን እንደ ትልቅ ሰው ቤቷ ብፍ ያዘጋጅታ ለእህቶቼ $100-200 አምጥት በቃ ምን ልበላችሁ። ከዛ ሸም ያዘኝ። አንዳንድ ጊዜ እንደሱ አይነት የጎንደር አማሮች አሉ እዚህ አሉ ማገኛቸው ጓደኞቼ የነበሩ ምናምን በስራ የምንገናኝ ምናምንና ስሰዳደብ ራሱ እየደወሉ ውረጅ ምናምን የሚሉኝ የጎንደር ልጆች ናቸው። አይመጡንሽም ቴምር አብረን በስራ ምናምን አሳምነው ጽጌን እኔ ሳላውቀው እነሱ ነበሩ። እኔ አሳምነው ጽጌን አላውቀውም ነበር በፊት እነሱ ናቸው። በቃ ባሳምነው እንትን በቃ እንደዛ እንደሆነ ያደረጉኝ ቢካዝ ላሳምነው ያላቸው ፍቅር ምናምንና እነሱ እንዳይደብራቸው እያልኩኝ ብዙ ጊዜ እየሰደቡኝ ዝም ብያለሁ። የጎንደር ልጆችን እዚህ ሚዲያ ላይ ያሉትን እና እንደዚህ አንዳንድ ጊዜ አንዳንድ ኃይሎች እንዳይቀየሟችሁ ብላችሁ የምትችሉት የለም። 3 አመት እያለሁ እየሰደቡኝ ለጋሽ መሳፍንት $2500 አዋጥቼ ብሩ ለሱ ይሰጣው በስሙ እየተነገደ እንደሆነ ብሩ እጅ ላይ እንደማይደርሰው ሰምቻለሁ። ይሄ የተሰበሰበው 7 ሚሊዮን ብር ለጋሽ መሳፍንት ይሰጣው ምናምን ብዬ ስለተናገርኩ ብቻ እንዴት ለሌላ ሰው አትስጡ፣ ምክንያቱም ሌላ የባዕድን ፋኖ አለ አልኩኝ። እንዳልኩትም የዛን ሰዓት የማን ነበር አሁን ሰሊጥ ነጋዴ የሆነው ፋኖ 3000 ፋኖ ይዞ የገባው ስሙኔ ስማቸው ጠፍቶብኛል። ማን ነበር በአላህ አረ ታስታውሳላችሁ? እንደውም ግማሽ ብሩ ለሱ ነው የተሰጠው 3000 ምናምን ተብሏል። ሰሊጥ ማጨድ የጀመረው ማን ነው? ማረስ የጀመረው ትቶ ጻፉልኝ ማን እንደሆነ በደም ታውቁታላችሁ። የፋኖ የነበረ እስኪ አጋዬ ኤግዛክትሊ ለአጋዬ ነው $3000 የተሰጠው። አጋዬ ግን ኦሬዲ በአዲን ፋኖ ነበርና የበአድን ፋኖ አለ። ለበአድን ፋኖ እንዳይሰጥ ብሩ ለጋሽ መሳፍንት ይሰጥና ብሩ ጋሽ መሳፍንት ብሩን ለሌሎቹ ያካፍላቸው ምናምን ነገር ብዬ ተናገርኩ። የዛን ሰዓት እናቴ እኔ ልጅ አላውቅም፣ ልጅሽን ወልደሽ ገደልሻት ይሉኛል፣ የልጇን ኩላሊት ሽጣለ ይሉኛል፣ አባቷን ኩላሊት ሸጠች ይሉኛል። ያልሸጥኩት ያልገደልኩት ብቻ ቤተሰቦቼ ኩላሊታቸው ያላወጣሁት አልነበረም፣ በስድም ማለት ነው። ባሏን ገላ የዛን ሰዓት ጀምረው ይሰድቡኝ ነበርና ሸሚዞኝ እዚህ የሚያቁኝ የጎንደር ምቀርባቸው በጣም ባለውለታ ተለቅ ያሉም ሰዎች ምናምን እና ገነት ኩን ሸባ የምትባለዋ ቤሳስ መርቅ ራሱ እኔ ማላቃቸውን ሰዎች እኔ ለሀገሩ አዲስ ስለነበርኩኝ ቤት በመጣው በ2 አመቴ ነው ቤት የገዛሁትና ቤቱን ራሱ የገዛሁትን ቤት የሷ አባል ነው አይቶ አይላት እስኪ ብላው ዞሮ ምናምን ነገር አይቶ አብሮ በቃ ይሄ ደህና ቤት ነው ምናምን ተብሎ እነሱ መርጠውልኝ ነው ቤት ራሱ የገዛሁት ማለት ነውና አብሮ እንዳይኝ ሁሉ እነሱ የሚያውቁት ሪል ስቴት ጋር አገናኝተውኝ ምናምንና እንደነዚህ አይነት ሰዎች ምናምን ነገር ነበሩ በዙሪያ። አሁን ብዙም የሥራ ሁኔታ ትራክ ከጀመርኩ በኋላ ከብዙም ሰው ጋር አልገናኝም። ሰው ለነሱ ብዬ እየሰደቡኝ ብዙ አመት ዝም ብዬ ነበር። እዚህ ሚዲያ ላይ ያሉ ገባችሁ? በጣም እዚህ ጋር ባለውለታዬ ስላሉ ባለውለታዬ አሁን እቺ የጠራውላችሁ ምናምን በቃ እኔ ሰው አላቅም ነበር። ሰው ጠርታ ብዙ ሰው ራሱ ቤቴ እንድመጣ ምናምን አድርጋ ይናው ቤት ስታስመርቁ ሃውስ ዋርሚንግ ይባል ይዘጋጅና መተው ብር ይሰጧችኋል ምናምን ይናው ዳውን ፔመንት ምናምን ትከፍሉ ይለ ለዛ ሰው ይጠራል ምናምን እና እኔ ሰው ብዙም ስለማላቅ እሷ ነበረች ሰው ብዙ ሰው የጠራችሁ ራሷ እንደ ልጅ ነበር የምታየኝ። እና ብዙ ሰዎች አሉ እዚህ ደግሞ እኔ የረዳኋቸውም አሉ የጎንደር ሆነው የረዳኋቸው ቤተሰቦቻቸውን እንዳመጡ ምናምን ያረኳቸው ቤተሰቦቻቸውን ያመጡ 1-3 ሰዎች ምናምን ነገር አሉ። ያ 3
ይችኛዋ ግን ባለውለታዬ ነች። እና እዚህ ማብረው ስራ ቦታ ያማብረውኝ የሚሰሩ ምናምን እስቲል የሚደዋወሉ ልጆች አሉ። አሁን አንዱ ባለፈ ክፍለ ሀገር ኢትዮጵያ ደርሶ ሲመጣ ምናምን ደወለልኝ። ቀሚስ ሁሉ ያመጡልኝ፣ ቀሚስ የላኩልኝ፣ ፕሮሰስ አድርጌ ሄልፕ ሳረጋቸው ቀሚስ ሁሉ ይዛልኝ የመጣች በቃ የጎንደር ቀሚስ አስጠልፈው ምናምን እንደዛ። እኔ አሁን በነገራችን ላይ የጎንደር ቀሚስ ወደ አምስት የጎንደር ቀሚስ አለኝ። 3 በስጦታ 2 በራሴ የገዛሁት እና ምን ለማለት ፈልጌ ነው ይሉኝ ታይዞኝ 3 አመት ሲሰርቡ ዝም ብያቸዋለሁ። አሁን እየተሳደብኩ ነው በግልጽ ገባችሁ? አንዳንድ ጊዜ አሁን ምን ለማለት ፈልጌ ነው ሳሚ የሚባል ቆሻሻ እንደዚህ አንዳንድ ጊዜ የሆነ የተደረገላችሁ ነገር ያንቃችኋል። አንገት ካለክ የሰው ልጅ ጭንቅላት ከሰራ ውለታ የዋለልኝ ህይወቴን የቀየረው ባናና ሳይሆን ወይም ደግሞ መሳፍንት ሳይሆን አያሌው መንበሩ ሳይሆን የዱር ቤቴ የጎጃም ልጅ ነው አለ ሳሚን ቀዬ። የዱር ቤቴ የጎጃም ልጅ ህይወትን ከቀየረው በምን ሂሳብ ነው በዚህ ልክ የጎጃምን ህዝብ የምትሳደበው? አትሊስት በምን ሂሳብ ነው በዚህ ልክ የጎጃምን አመራሮች ጎጃም ላይ ልዩነት ተፈጠረ ሲባል የአብይ አህመድ የዘር ሐረግ አላቸው የሚባሉ የኦሮሞ ተወላጆች በዚህ ልክ ጎጃም ማህበረሰብና ጎጃም አመራሮች ላይ የጎጃም ትግል እንዲበተን በዚህ ልክ ሲሰሩን ኦሮሞዎች በዚህ ልክ ሌላ ብሔር ተወላጅ በዚህ ልክ ፕሮፓጋንዳ ሲሰሩ ይቻላል። የሳሚን ቤት ብትገቡ ከጎጃምና ከአርበኛ ዘመነ ካሴ የተበላሸ ፎቶ ውጭ ከጎጃም አደረጃጀት የእርስ በርስ የሆነ ነገር አለ ብሎ ወይም ሲሰዳደው ምናምን ውጭ የማንንም ፎቶ አይፖስትም። ጥላቻም አይነት አለው። ከጎጃም ሴት 2 ልጆች ወልዷል። ጥላቻም አይነት አለው። ኤኒዌይ ሴትዮዋ አይ ዶንት ኖ እንዴት እንደሚጸየፋትም ነው ያየሁት የልጆቹን እናትና ይሄንንም ባለውለታውን ምን አይነት የበላበትን ወጪ ሰባሪ ነካሽ ቆሻሻ እንደሆነ ያሳያልና ክህደት ትፈጽማላችሁ። እነ ሳሚ አሁን እናንተ አካባቢ ነው አሁን የሚያዩት አንተ ብቻ ሳትሆን ትግሉ ላይ ራሱ ክህደት እየፈጸሙ ነው ያሉት። ሀብቴ የሚባል ካዲ እኔ እሱን ሰውዬ በደንብ ነው መሄድበት። ከአፋብን አደረጃጀት ወጥቶ ስልጣን ጠይቆ ለመደራደርም ለምንም ወደ ተከዜም ዘብ ለመግባት ዮሐንስ ሞጫ አይሆንም ራሴ ነኝም ሆኖ ብሎ ነው አሉ የተጣሉት። ምንም አታውቅም ሚስቱ በጣም ምስኪን አይደለችም። ጥንብ ደንቆሮ ስለሆነች ነው። የምን ምስኪን ነው የምታወሪው? ማንንም ምስኪን የለም። በዚህ ሰዓት ስለ አማራነት የማይገባው የሆነ ምናምን ልታመጫ አትችይም። ህፃን ልጅ ሚስቱ ቆሻሻ ዝርክርክ እማትረባ አህያ ሴት ስለሆነች ነው። የሳሚ ሚስት በጣም ቆሻሻ የጠነባች ግን ሴት ስለሆነች ነው እንጂ ይሄን እንደ አይነት ወንድ በጥፊ በቃ ጥፊ ራሱ ያንተ ወይ ዘይት ሁሉ አፍልታ እዛ ውስጥ እንትን ነው ማለት ያለባት። እውነቴን እኮ ነው የምላችሁ። ወንድ ልጅ ባል እንደ ባል ሪስፔክት ካደረገ ቤተሰቦችንም ጭምር ሪስፔክት ማድረግ አለበት። ካልሆነ ቤተሰቦችን እያዋረደ እኔ የመጣሁበትን ምናምን የኔን ቤተሰቦች እያንቋሸሸ እኔ አሁን ባላግብቼ ባሌ የሁሉ ማህበረሰብ ህዝቤን እየሰደበ እኔ ባል አድርጌ ልይዘው ነው እንዴ? how come እናቴን እየሰደበ እኔ ባል አድርጌ ልይዘው? ዘይት አፍልቼ ነው ቂጡን ማቃጠለው። ቁጭ ነው ማረገው ዘይት ላይ አይሆንም። እንደዛ ይሁኑ። አንዳንድ ሴቶች አሉ ግሞች ባሎቻቸው ራሱ እለዋ ላይ ቺት እያረገባት ሌላ ሴት ጋር እንደሄደ ያወቀች እምተኛ ግን ሴት አለች። ዳስ የሳሚ ቀኘቲው ምስት ማለት ይቺ ነች። በቃ ህዝቧን በዚህ ልክ እያዋረደ እና አርበኛ ዘመነ ካሴን እያዋረደ የጎጃምን አደረጃጀት በቃ ፔጁን ብታዩ እንዲ ኦሮሞዎች የጎጃም ማህበረሰብ ወይም የአብይ አህመድ ካድሬዎች በዚህ ልክ ነው ይጠሩታል ብዬ አላስብም። የአብይ አህመድ ላይክ የኦሮሞ ተወላጅ ገብቷቸዋል። ሚስቱ ግም ስለሆነች ነው።
ቴምር ቲሸርትሽን ቲሸርት ምን ሆነ ምን ሆነ? እና ሚስቱን አባለጊዋ እውነቴን ነው። እና ለዛ ነው እንደዛ ስለሆነ ነው እኔ በጣም ይገርመኛል። እኔ በጣም ወይ ጥንባታማ ሄደሽ ይሄንን ውሻ የገማች ሚስቱን የሚያዋርድ ቤተሰቦቿን የሚያዋርድ ድሻት ነግሪው ሂድና ንገሪው። ጥንባታም አዝማሪ እዚህ የመጣችሁ አዝማሪዎች ማሲንቆ አትምቱብኝ። ይዛ ሰፈርሽ እዛ ብልግና እንደዚህ ያርገኝ ስቀለኝ አንሳኝ አፍርጠኝ የምትለዋ እዛ በይ ሰፈርሽ ስድ እኔ ነው ስድ የምትይኝ። እኔ በአደባባይ ወጥቼ ወንዱን እንደዚህ ያርገኝ ብታስተኛኝ አጋድመምትን ይደብራል። እንደዛ አይደለም ቆሻሻ ምትሽ እዚህ እንትን አትበይ። እኔማ ደህና ሳደገኝ እንደናንተ አይነት ቆሻሻዎች በጣም ስለምዘገኑኝ ዝም ማለት ስለሚደብረኝ ነው። ስለሚደብረኝ ነው። ደግሞ በኦሮሞ ስም ነው የሚመጡት። እኔ አሁን በጎንደር በኩል ያሉ የአብይ አህመድ አህዮች በጣም የሚገርመኝ አሁን እዚህ ጃልዳለቻ የሚለው ዳስ ኤግዛክት የዛው አካባቢ ሰው ነው ስለማውቀው ነው። ኮሜንት ላይ ብዙ ጊዜ አይወሉ ጃልዳለቻ ቀብጥር የኦሮሞ ስም ይዘው ይመጣሉ። ባርነትም ልክ አለው። በጣም የሚገርም ነው ባርነታችሁ። የሰው ልጅ በሆዳችሁ አሁን ተገስታችሁ አሁን የነንትና የነ ሀብቴ ኃይል የነ ደረጃ ኃይል ለመደራደር ምናምን ጨርሶ ስልጣን ሀብቴ የሚባል ሰውዬ እኔ አንተ ሰውዬ ቆይኝ አሁን ከነገ ጀምሬ ስለ ሀብቴ ማጣራት ነው የምጀምረው። ከዛ እንዴት አድርጌ ሀብቴ እንደምቀጠቅጥ ካሳያለሁ። አንተ ከሃዲ። በነገራችን ላይ ያሳምነው ጽጌን ፎቶ ሳይለጥፉ የአደምን ፎቶ አድርገዋል። አንሱት እናንተ ቆሻሾች፣ እናንተ ከሃዲ። አሳምነው ጽጌን ሀብቴ የምትባል ውሻ እዩለ። እኔ ይችን ምን እየሰራ እንደሆነ ላጣራ እንዴት አርጌ እንደምለጠልጥ አንተ እንደማሳያለሁ። ሀብቴ የምትባል ከሃዲ ባንዳ ማለት ነው። ጎንደርን በነገራችን ላይ እንደዚህ ብትንትኑ እንዲወጡ ካደረጉ መሃል አንዱ ይሄ ሀብቴ የሚባል ነው። አንደኛ ብር ሲሰጡት በየቦታው ብር ሳንቲም በተወረወረለ ቁጥር እንደውሻ ራሱን እንደፈለገ የሚቀያየር ነውና ሀብቴ ይጠብቀኝ ላጣራ። በደንብ አልሄድኩብህም። አሁን እኔ አንተን አክብሬ ነበር ቢካዝ በዚህ ሰኔ 15 ምናምን እያሉ ከአብይ አህመድ ጋር በፈጠረው ድራማ አንተንም ሊገሉክ እንደሚፈልጉ ምናምን ስለማውቅ ግን አንተ ትግሉ እንዳይቀጥል ጎንደር ላይ ከሚበጠብጡት መሃል ወላዋይ አቋም የሌለ ማንም እንደፈለገ ማኒፑሌት የሚያረጋ አንዱ አንተ ስለሆንክ የጎንደርን ትግል የበጠበጥክ። ቆይ ስላንተ በደንብ ኢንፎርሜሽን ልሰብስብ። ከአሁን በፊትም በነገራችን ላይ የዛሬ 2 ወር 3 ወር ጉዳይ ላይ የጎንደርን ትግል እየበጠበጠ ያለው አንዱ ሀብቴ እንደሆነ ተነግሮኝ ነበር። ግን ዘለልኩት። በቃ ዘለልኩት። ምክንያቱም መጨረሻውን ዝም ብላችሁ አንዳንድ ጊዜ ኢንፎርሜሽን ስለተሰጠ ብቻ ዝም ብሎ አይወራም። ግን አሁን አፋብን ላይ የነበረ አመራር እንዴት ታች ስልጣን ትስጡኝ ብሎ ይጠይቃል። ያ ማለት ከአፋብን ወጥተዋል ማለት ነው። ገብቷቸዋል። ሊደራደሩ ኦሬዲ ጨርሰዋል ማለት ነው። ለመደራደርም ቢሆን ስልጣኑን እኔ ይዤ ነው የምደራደረው ነው አሉ። የሀብቴ ጸም ማለት ነው። አስባችሁታል? አማራው ምን አይነት ክደት እንደተፈጸመበት። ክደት በጎንደር በኩል አማራው ክደት ተፈጽሞበታል። በነማ በነ ሀብቴ በነ ደረጀና ሌሎች በነጌታ አስራዴ። አሁን እንግዲህ እነ የውባንተ ልጆችና እነ ሳሚ እነ ባየቀናው ነው ያሉት ማለት ነው። አሉ የሚባሉት እንግዲህ እነሱ ናቸው። ባለፈ ራሱ ስብሰባ ሽምግልና እንግባ ብለው እነ ሀቅ ያለው ምናምን ሊገቡ ሲሉ ስብሰባው እዛ የአንድነቱ እስኪ ምን እንደሚሉን እኔና አንድነቱን ጥሩ አንድነት ከሆነ እንቀላቀላለን ብለው እንትን ሲሉ አስከብበው ልክ ደረጀ እንዳስጨፈጨፋቸው 96 የጎንደር አማሮች አስከብበው ሊያስመቷቸው ብለው የተወሰነ ፋኖ የተወሰኑም ወንድሞች ተሰውተው እንደገና ሰብረው ነው አሉ። የአብይ አህመድን ኃይል አፈር ደም ያስበልተው ሰብረው ይወጡ ታስከብበዋቸው። በቃ ጎንደር ላይ እንደዚህ ነው እየተደረገ ያለው።
ትክክለኛ ታጋዮችን ያስከብባሉ። ገባችሁ? ትክክለኛ ታጋይ አሁን እኮ ነው በጎንደር በኩል ያለው ኃይል ለትክክለኛ ጎንደር ላይ ላሉ ጀግኖች ለትግሉም ስለሚጠቅም ፑሽ አርጋችሁ እንዲገቡ ነው ማድረግ ያለባችሁ። ቶሎ ይግቡልን። ምን አባታችሁ ያረጋሉ? በቃ ለአብይ አህመድ አህያነት ምናምን ለመገረድ የተከዚ ዝብ ሊቀላቀሉ እና ሀብቴ እነ ደረጀ እነ ጌታ አስራዴ እኔ ተደጋጋሚ ድሮ ጀምሬ ተናግሬያለሁ። ትግሉን ሳቦታጅ ሊያረግ ነው የቀረው ጌታ አስራዴ እንጂ ከነያሱ ጋር ሁሉን ነገር የጨረሰ ሰው ነው ብዬ ተደጋጋሚ ስናገር ነበር። ብዙ ሰው ግን አልሰማችሁም። ይሄው አሁን ማሳያው እኔ ስልጣኑን ለያዘው እና ልደራደር ብሎ ሀብቴ በስልጣን ነው አሉ የተጣሉት። ከአፋብን ወጥተው ማለት ነው እዚህ ጋር ከቲፒኤልኤፍ ጋር እንሰራለን ብለው ሄዶ መቀሌ፣ አሁን ሀብቴ መቀሌ ነበር፣ መቀሌ ድረስ ይሄዳሉ። በጎን ደሞኛ ከቲፒኤልኤፍ ጋር እንሰራን ብለው መግለጫ ይሰጣሉ። በጎንደር በኩል ያለው የነ ሀብቴ የነ ጌታ አስራዲ ኃይል በቃ ክህደት ነው እየፈጸመ ያለው። ልክ አሳምነው ጽጌን ቅማንት ኮሚቴ ቄጣቸውን ገልቦ ሲለበልባቸው ያዳናቸውን አሳምነው ጽጌ ዛሬ ተከዜ ወልቃይተኛ ነው ብለው እንደዚህ እንዲመጻደቁ ያረጋቸው እኮ እሱ ባሰለጠነው ኃይል እኮ ነው። እሱ ያሰለጠነው ኃይል እኮ ነው የቲፒኤልኤፍን ኃይል ተከዜ ነው ዛ ያሻገረው። ዛሬ እሱን ክደው የአደምን ፎቶ አድርገዋል። እናንተ ውሾች የአደምን ፎቶ አንሱት ነው። እናንተ ከሃዲ ባንዳዎች ዛሬ የቅማንት ኮሚቴ ከመከላከያ ጋር ሆኖ እየገረፋችሁ ያንን የቅማንት ኮሚቴ የአማራን ሕዝብ ሲጨፈጭፍ ያሳገሰላችሁ አሳምነው ጽጌ ነው። አሳምነው ጽጌን ፎቶ ለይታችሁ አውጥታችሁ የአደምን ያረጋችሁ ቆሻሾች ማን አባታችሁ እኛ እናቃችሁም። ቶሎ እጅ ስጡ እና ሀብቴ አንተ ከሃዲ ባንዳ ማለት ነው። አንተ ከሃዲ አሳምነው ጽጌ እኮ እስከ መጨረሻው ሰዓት ከሱ ጋር እንደነበርክ ነው ኢንፎርሜሽን አለኝ። አንተ ውሻኔ ይገሉዋል ብዬ ብዙ ጊዜ ሊገሉ ከአንገቱን ቆረጡት ምናምን ስለሚባል ዝም ሚዲያ ላይ አዝኘልክ ብዙ ችግር እየፈጠርክ ዝም ብያለሁ። ከዚህ በኋላ ሀብቴ የምትባል ከሃዲ ባንዳ ያሳምነው ጽጌን ፎቶ እናንተ ለይታችሁ አውጥታችሁ ያደምን አድርጋችሁ የታባታችሁ የምታውቁት አደም አሳምነው ጽጌ ባለውለታችሁን ቅማንት ኮሚቴ ቂጠን ገልቦ ሲገርፍክ ያዳነህን አሳምነው ጽጌን ዛሬ ወልቃይት የምትለው መሬት ባለቤት እንድትሆን ያደረገክ እሱ ያሰለጠናቸው ኃይሎች ናቸው። ተረጋጊ። ለምንድን ነው የምጨሰው? ሀብቴ ወልድ የሚባል ሌባ ነው። ሀብቴ ማን ነው ይለኛል እንዴ? ሀብቴ አንደኛው ትግሉን እየበጠበጠ ያለው ጎንደር ላይ እሱ ነው። ይሄ ባንዳ የተወሰነ ብር ሲሰጠው ሆዱ ሲሞላ በየቦታው እምሽለጠለሽ ሽልጥልጥ እስከዛሬ ሀብቴ የሚባል አክብረ ነው ጠብቀነዋል። አሁን ግን በጎን እየተደራደረ አንዴ መቀሌ ይሄዳል፣ በጎን ደግሞ እዚህ ጋር አንድነት ይላል። ትግሉን እኔ ልምራውና ያንን አሁን አንድነቱን እኔ መርጬ እኔ ለመደራደሩም ዮሐንስ ሞጫ አይሆንም። አፋባ ላይ ስልጣን እያለው ታች የጠየቀው ሊደራደር ስለፈለገ ነው እንጂ ሁለት ቦታ ስልጣን ልትይዝ አትችልም። ያ ሀብቴ ከአሁን በፊትም ችግር የፈጠረ እሱ ነው። አፋር ላይ ተይዞ ኃይል ይዞ ወደ አፋር ገባ። ከዛ ደግሞ የሆነ ብር ሲቦጨቅለት ደግሞ ወደ አፋብን መጣ፣ ወደነ ባየ መጣ። አሁን ደግሞ ከመንግስት ብር ሲቦጨቅለት ደግሞ አፈንግጦ ከአፋብን ሊወጣ ነው ማለት ነው። በቃ ዳሰት በቃ ጎንደር ላይ እንዲህ ነው። በብር ማኒፑሌት ነው የሚደረጉት። በብር ኦኬ፣ ብር ይሰጣሉ፣ ማኒፑሌት እንደፈለገ መንግስትም እንደዚህ ትርምስምሳቸውን ያወጣቸዋል። ሀብቴ አለቀውም ታያላችሁ። ስታድኑት ነው እስኪ ስታድኑት እንኳን አይደለም ሀብቴን ደረጀ የሚባለውንም አቅምሸዋለሁ። ሀብቴ የሚባል ከሃዲ ያሳምነው ጽጌ ፎቶ የሌለበትን እዛ ጋር ፖስቶ እስከዛሬ ዝም ብዬ ነው ሆን ብዬ ነው ዝም ያልኩት። ሆን ብዬ እሺ። ሀብቴ የምትባል ከሃዲ አሳምነው ጽጌን እስከ መጨረሻውም ከሱ ጋር እንደነበርክ ነው እኔ ጠራጠራለሁ። እንደው አሳምነው ጽጌ ላይ አንተ ሳትሆን አቀርም የተኮስከው ጠቁመህ የሚያስያዝከው አንተ ሳትሆን አቀርም። ዛሬ እኛ
አክብረንክ ባሳምነው ጽጌ ምክንያት ይፈልጉታል ምናምን እያልን አክብረንክ አንተ ያሳምነው ጽጌ የሌለበትን ፎቶ አሳምነውን ፎቶ አንስታችሁ እናንተ የአደምን ፎቶ አረጋችሁ። የት አባታችሁ የምታውቁት አደም ነው? የታውቁታላችሁ አደምን። አደም ሳይሆን አሳምነው ጽጌ ነው ባለ ውለታችሁ። እናንተ ውለታ ቢስ ከሃዲዎች ማለት ነው። አሳምነው ጽጌ ነው ዛሬ ተከዜ ሁመራ የምትለው መሬት ባለቤት ያደረገክ። እሱ ያሰለጠነው ልዩ ኃይል ነው። ወያኔን ቂጡን ገልቦ ገርፎ ዛሬ ሐምሌ 5 እያልክ የምትደሰኩርለት ደመቀ ዘውዱ ሳይሆን አሳምነው ጽጌ ነው ወልቃይት ባለቤት ያደረገክ። የሱ ልጆች ናቸው ጥላትን ገርፈው ተከዜን አሻግረው መሬቱን በቁጥጥር ስር ያደረጉት። አሳምነው ጽጌ ነው የቅማንት ኮሚቴ ቂጥህን ገልቦ ሲገርፍክ ያዳነክ። የሱን ፎቶ እናንተ ነጥላችሁ እናንተ ውሾች ማን አባታችሁ ሊያከብራችሁ ነው? ቶሎ ውጡና ይሄ አሳምነው ትግል ስለሆነ ውጡና ለአብይ አህመድ ቶሎ ተቀላቀሉ። በቃ ትግሉን ውጡ። በቃ ውጡ። ማንም እኔ አሁን ከዚህ በኋላ እኔ እነ ሳሚ እነ ባዬ እነ ሀቅ ያለው አለቀ። እዛ በኩል ያሉት ትክክለኛ ታጋዮች እነሱ ናቸው። ሀብት የሚባል ቶሎ ውጣ፣ ትግሉን አትበጥብጥ። አንተ ከሃዲ ስንት ጊዜ በጠበስክ ትግሉን። አቋም የሌለክ ሀብቴ የምትባል አቋም የሌለ አቋም አልባ። እኔ ባለፈኮ ስለ ባዬ ሲነገረኝ እየበጠበጠ ያለው አንዱ እሱ ነው። ባየው ወደፊት እንዳይመጣ አንዱና ዋንኛው እየሰራ ያለ እሱ ነው። እነሱ ላይ አፋብል ላይ ሄደው ማን ነው ይሄ ሀብቴ የሚባል ምርጫ 3 ጊዜ ተመርጦ 4ኛ ላይ አይ በቃ እሱ ራሱ ጭምር ድምጽ ሰጥቶ አይ በቃ አባት አርበኞች ይሄን ነገር እነሱ ይቀላቀሉበት ተብሎ እነጋሽ መሳፍንትና ሰፈር መለስን ደግሞ በዚህ ብለው አሳምነው አውቀው ለዮሐንስ ድምጽ እንዲሰጡ ተደረገ ማለት ነው። ገባችሁ? አንዱ በጥባጭ ሀብቴ ነው በነገራችን ላይ ባዩ ወደፊት እንዳይመጣ የሚሰራው ግን ያ ተነግሮኝ ዝም ነው ያልኩት። አሁን ግን ያሳምነው ጽጌ ፎቶ አንስተው ሳይ ይህ ከሃዲ ሀብቴ የሚባል ከሃዲ እነዚህ ሌቦች ከፌ ሲሞት እኮ ማለት ነው እዛን ሰዓት ኮሎኔል ፋንታውንን ለመያዝ ማለት ነው ያንን ሽማግሌ እኮ እንዴት እንደተጫወቱበት ኮሎኔል ፋንታውንን ለመያዝ ያሳምነው ጽጌ ፎቶ ተይዞ ነበር ከፌ ሞት ላይ ከፌ የሞተ ጊዜ ማለት ነው። ዛሬ አንድነት ሲባል ያሳምነው ጽጌን ፎቶ አወጡት። እናንተ ከሃዲዎች አዎ አላማችሁም እዚህ ትግል ላይ እየተበጠበጠ ያለው እየበጠበጣችሁ ያላችሁ ታሳምነው ጽጌን ጥላቻ ነው። ያ ዘመነ ካሴን እንደውሻ የምትነክሱት ቢካዶፍ አሳምነው ጽጌ ነው። እኔ ለዛ እኮ ነው እኔ ዘመነ ከሀብቴ ወላ ከመሪ ወላ ከመከታው ወላ ከደሱ ወላ ከማነው ካስረስ ከማንም እኮ የተለየ ፍቅር ኑሮኝ አይደለም። እምታጠቁበት ምክንያት ዘመነ የመሪነት ብቃት አንሶት ሳይሆን ዘመነ ለአማራ ትግል አስፈላጊና ብቃት ያለው ሳይሆን ቀርቶ ሳይሆን እናንተ አላማችሁ አሳምነው ጽጌን ጥላቻ ስላለባችሁ ዘመነ ካሴን የምትጠሉት ቢከዞፍ አሳምነው ስለሆነ ነው። ዘመነ ካሴን ሁሉ ጊዜ ይዘው የምታዩኝ ዳስ የኔ ሪዝን ይሄ ነው። ብዙ ሰው አይገባውም። እኔ ለምን ዘመነ ካሴ ላይ ሙጭጭ እንዳልኩኝ ብዙ ሰው አይገባውም። ሪያሊቲው ግን ይሄ ነው። የምትጠሉት ባሳምነው ጽጌ ምክንያት እንደሆነ ስለማውቅ ነው። ይሄ ሁሉ ሚዲያ ላይ ለቅሶ የስኳዱ አልኝኝኝኝ የሚለው የጋይንቱ የታሽ ጋይንት አጋንንታም ለሃጫም ግሩፕ የሚያለቅሰው አርበኛ ዘመነ ካሴ ላይ ለሃጩን የሚያዝረከርከው ቢካዝ ኦፍ አሳምነው ጽጌ ስለሆነ ነው። አዎ አሁንም ቢሆን ወደፊት አሳምነው ጽጌን ወደ ኋላ አድርጋችሁ ማንም አባታችሁ መሪ ብታመጡ አልቀበልም። እኔ አልቀበልም። በነገራችን ማንንም ብታመጡ አልቀበልም። ምክንያቱም ወደ ኋላማው ልጥሉት የምትፈልጉት በዚሁ ባሳምነው ጽጌ ምክንያት ስለሆነ ስለማውቅ ነው። እኔ አውቃለሁ። አብዛኛውን አይገባውም። እዚህ ሚዲያ ላይ ያለው ዘመነ ካሴ ለምን በዚህ ልክ እንደምታጠቁት አብዛኛው ሰው አይገባውም። አርበኛ ዘመነ ካሴን እኮ አዝላችሁት ስትዞሩ የነበራችሁት እኮ እናንተ የጋይንት አጋንንቶች ናችሁ። እናንተ ሳትፈልጉ ስቀሩ ደግሞ መሪ መሆን አይችልም ምናምን ነገር ትላላችሁ። አሳምነው ጽጌን
ገላችሁ ጎትታችሁት ትግሉ እንዳይቀጥል ይሄ የፋኖ ትግል አሳምነውነት ነው ምናምን ብላችሁ ስለምታስቡ ይሄን ትግል ኮላፕስ እንዳረግ ስለምትሰሩ ነው የምጠዘጥዛችሁ። ስለነቀውባችሁ ነው። አሁንም እናንተ በጮኻችኋት ጩኸት የአብይ አህዮች በጮኻችሁ ጩኸት አርበኛ ዘመነ ካሴን ግምገማ አድርገን መምራት አይችልም ምናምን ብላችሁ ከስልጣን ምናምን ዞር አድርጋችሁ የምትፈልጉትን ወይም የሆነ ኮተታችሁ ወደፊት እናመጣለን ብትሉ ማናባታችሁንም አልቀበልም። እኔ አልቀበልም። የማልቀበልበት ምክንያት አሳምነውን ጥላቻ ስለሆነ ይሄ ትግል ደግሞ ያሳምነው ትግል ስለሆነ አሳምነው አንድ ክላሽ ሰጥቶ ትግል ያስጀመረው በዋነኝነት አርበኛ ዘመነ ካሴ ነው። የዚህ ትግል ጀማሪ 18 ዓመት ከኤርትራ በረሃ እስከ ኢትዮጵያ በረሃ ተንከራተተው አርበኛ ዘመነ ካሴ ነው። ማንም ትናንትና መጥቶ አርበኛ ዘመነ ካሴን አልፎ ከሱ የተሻለ ብቃት ኖሮት ሊመራ አይችልም። ነው ወይ? አይሆንም። ጥላቻ ስለሆነ እንጂ ከዘመነ ካሴ የተሻለ ማንንም ልታመጡ አትችሉም። ማንንም ጥላቻ ነው። ጥላቻችሁን ስለማቅ አርበኛ ዘመነ ካሴን ከሌላው በተለየ እንደምታጠቁት ምናምን ስለማውቅ አርበኛ ዘመነ ካሴን ይዤ ፎቶውን ስፖስት ምናምን በየቦታው ዘመቻ ስከፍቱበት እጉሮሯችሁ ላይ ስቆም ታዩኛላችሁ። ምክንያቱም ቢካዶፍ አሳምነው ጽጌ እንደሆነ የምትጣሉት ስለማውቅ ዳሴት ምንም ሌላ ነገር የለም። ምንም የመሪ ብቃቱን በደንብ ጠንቅቃችሁ ታውቁታላችሁ። ጠላቶቹን እንኳን አይደለም እናንተ አብይ አህመድ ይመሰክርለታል ጀግና እንደሆነ አርበኛ ዘመነ ካሴ። ጠላቱ አሁን አርበኛ ማን ነው እንትና አብይ አህመድ እንደው ብትጠይቁት እንዴት ነው ዘመነ ምናምን ተብሎ በውስጥ በሚዲያ ሳይሆን በውስጥ ቢጠይቀው እኔ ጀግና ነው ብቃት ያለው መምራት የሚችል ግን አማራ ያው ምቀኛ ስለሆነ አማሮች ያው እርስ በርሳቸው ስለማይግባቡ መሪያቸውንም ስለማያከብሩ ይሰድቡታል እንጂ መሪነት ብቃትማ አገርን በደንብ አድርጎ ሊመራ ሊያስተዳድር የሚችል ጀግና ነው የሚልክ ያ አዎ ከጀርባ በሚዲያ ላይ ባይል ከጀርባ ሲጠይቁት እንደዛ ይላል። ያ ጠላቱ አብይ አህመድ ጠላቱ ይመሰክርለታል። ባይ ዘ ወይ የአርበኛ ዘመነ ካሴን ጀግንነት ይሄንን አስረግጬ ነው የምነግርህ። እንኳን አይደለም እናንተ በደንብ ነው የምታውቁት። ግን በአሳምነው ጽጌ ምክንያት አርበኛ ዘመነ ካሴን መጣል አይቻልም። ይሄ ትግል እሱ ነው፣ ያሳምነው ትግል ነው። ማናባህን ጥለህ ማናባህን ልታነሳ አሳምነውን ጥለህ ሌላ ማንንም ማባህን ወደፊት ልታመጣ አትችልም። አለቀ በቃ። አርበኛ ዘመነ ካሴ ያሳምነው ጽጌ ምትክ ነው። ጥላቻችሁም በዚህ ነው። አይ ነው ዳት ኦኬ። አይ ነው እንጂ እኔ አርበኛ ዘመነ ካሴ ከነመከታው በለው ከነደሱ ከነመሬ ከነሄኖክ ከነሀብቴ ከሁሉም ከጎጃም ካሉት ከሁሉም አመራሮች ከአማራ ለይቼ የማይበት አንድም ነገር የለም። ሌሎችም አማራ መሪ ናቸው፣ እሱም የአማራ መሪ ነው። ግን ጥላቸው ከምን የመነጨና አርበኛ ዘመነ ካሴን ከምን የመነጨ ልጥሉትና ይሄን ሁሉ ዘመቻ እንደምዘምቱበት ግን በተለየ አውቃለሁ። አለቀ። ያ እናንተ ቆሻሻ ካዲዎች እኔ አርበኛ ዘመነ ካሴ ከዚህ በኋላ ማለት ነው እውነቴን ነው እምትቀርቡት እምታገኙት አርበኛ ዘመነ ካሴን እምታማክሩት ትክክለኛ የሱ ሰዎች ካላችሁ አርበኛ ዘመነ ካሴ ከዚህ በኋላ መሪነት ምናምን ቀይረን አንተ ወደው አላርገ ምናምን ማን አባቱ ነው መጥቶ አርበኛ ዘመነ ካሴን የሚመራው? ቀጥታ አርበኛ ዘመነ ካሴ ማድረግ ያለብህ ከዚህ በኋላ ኃይልህን ማደራጀት፣ አንተን የሚመስልህን ሰው ታጋዮችን ይዘክ ኃይልን እያደራጀ ከሌላ ከውጭ ኃይሎች ጋር እየሰራ አርበኛ ዘመነ ካሴ ህዝቡን ነፃ መውጣት ነው ያለበት። ይሄንን ቆሻሻ ምቀኛ እኔ ልምራ የሚል የምቀኛና የቅንቅን ስብስብ ጋር መታገል አለበት ብያላ ምንም እኔ ራሱን አግሎ መውጣት አለበት። እስከ መቼ ነው እየተቀጠቀጠ እየተገፋ ምናምን ነው? አንዳንድ ጊዜ ነው ኢነፍ ሲበቃ ይበቃል። እኔ እንደ አርበኛ ዘመነ ካሴ እንደ አርበኛ ዘመነ ካሴ በቃ ሆደ ሰፊ
ትካሻው በቃ መሸከም ከሚችለው በላይ እየተሸከመ ተሰድቦ ተዋርዶ እንዴ እነመከታው እኮ ሰው አፍነው እኮ ስንናገር እኮ በቃ ለምን አፋቸውን አታዘጓቸውም ሸራፕ ምናምን ነገር ምናምን እኮ አስብሉ ምናምን ተብለው እኮ እኔን እኮ አዝጊ አፍሽን ምናምን እኮ ብለውኛል አንዱ ስለሚያውቀኝ ብቻ በስንት ጊዜ ጠይቆኝ አይቶኝ ደውሎ የማያውቅ ሰውዬ ደውሎ አንቺ ለምንድን ነው መከታውን የምትናገሪው በቃ ስነ ስርዓት ያዢ በቃ ምናምን እና በማያገባት በማታውቀው ነገር ለምንድን ነው አፏን የምትከፍተው ምናምን ብሏል አይነት ነገር መልእክት ነው የነገረኝ ማለት ነው ደውሎ ከዛ ሂደረዛ ገደል ገባ ምናምን ያልኩት የደወለውን ሰው የራሱ አርበኛ ዘመነ ካሴ ግን ስንቱ አዋርዶታል በነሞይ ሚና አቅም ሁሉ እኮ ነው የተሰደበው አርበኛ ዘመነ ካሴ ነው ያልሰደባል አርበኛ ዘመነ ካሴ ተሰደበ ብሎ አምባጎሮም የሚፈጥር የለም የራሱ አካባቢ ሰው ራሱ ሲሰደብ ደስ ይላቸዋል ሲዋረድ ደስ ይላቸዋል እሱ ግን ምንም የማይመስለው ሰው ነው የሚመስለኝና ትካሻው ሰፊ ይሄንን በዚህ ልክ ችሎ እርስ በርስክ እየተቦጣቦጥክ ሴራ እየሰራ ባንዳ የሌባ ልጅ የብልጽግና ካድሬ ስብስብ በተለይ በጎንደር በኩል የስኳዱ ኃይል ስለተንጫጫ መግለጫ ስለሰጠ ወከባ ስላዋከብክ አርበኛ ዘመነ ካሴን ከስልጣን እናወርዳለን 90 days በቃ እስካሁን ተገምግሞ ከዚህ በኋላ ምናምን ባናታችሁ ተተከሉ ነው ማለት ያለበት ዞር በሉ ምናምን ማለት ከዚህ በኋላ እንደነዚህ አይነት ንፍጣሞች ጋር አርበኛ ዘመነ ካሴ ታግሎም ትግሉን ፍሬንድ አፈራ እየሰሩ ስለሆነ አማራ ነፃ ያወጣም መለየት አለበት ከዚህ በኋላ አርበኛ ዘመነ ካሴ የራሱን ኃይል ያደራጀ አሪፍ ዲፕሎማሲ አቀማለሁ ከኤርትራ ጋር ከሱዳን ጋር whatever ከትግራይ ከኦሮሞ ከአፋር ከሶማሌ ከተለያዩ ኃይሎች ጋር ከጉምዝ ጋር ምናምን የራሱን ኃይል እንትን አድርጎ አሊያንስ አድርጎ ስራውን መስራት ነው ያለበት የኔ ተግማማ የግም ስብስብ ሴራ ከጀርባው የጎነጎኑ አሁን ምናምን እኔ እንምለው እየተሰራች ያለችው ሴራ ስለማውቅ ነው እውነቴን ነው የምላችሁ ማወቅ ያለባችሁ ትክክለኛ የአማራ ልጆች አርበኛ አሳምነው ጽጌን የምትወዱ አርበኛ ዘመነ ካሴ በዚህ ልክ የሚዘመትበት በተለይ በዚህ በስኳዱ ኃይል because of አሳምነው ጽጌ ነው ይሄን እየመራችሁም ቢሆን ዋጡ እኔ የተለየ ለአርበኛ ዘመነ ካሴ ፍቅር ኖሮኝ አይደለም ኦኬ አርበኛ ዘመነ ካሴ በቃ ጥላቻቸው ከምን የመጣ እንደሆነ ስለሚገባኝ ነው ሁሉ ጊዜ አርበኛ ዘመነ ካሴን ይዤ ምናምን የሚያጠቁት ለምን እንደዛ ስለሆነ ስለሚገባኝ ነው አርበኛ ዘመነ ካሴን ይዤ የምታዩኝ ኦኬ ሁላችሁም አሳምነው እያላችሁ አሳምነው ፎቶ ማያሳዩን በህይወት ያለው ያሳምነውን ትግል ሊያስቀጥል የሚችለው አርበኛ ዘመነ ካሴ ብቻ ነው አለቅ ሌሎች ወንድሞቹ ጋር ሆኖ ማለት ነው ታማኝም እሱ ነው ሌላው ተደራዳሪ ሌባ ነው በነገራችን ላይ ተደራዳሪ ሌባ የሌባ ልጅ በጎን ከመንግስት የሆነ ነገር አፉ ላይ ሲጣልለት ተቀብሎ ሆዱ ከሞላ ከርሱ ከሞላ ጥሎ ትግሉን ዘወር የሚል ፎቅ እየሰራ እየዘረፈ መኪና ምናምን የተለያዩ 3 4 መኪና 5 መኪና 6 መኪና በአማራ ትግል ዘርፈው ባለሀብት የሆኑ ሌቦች ኦኬ እንደዛ ናቸው ብዙዎቹ አርበኛ ዘመነ ካሴ ህዝቡን ነፃ ማውጣት ይፈልጋል ያሳምነው ጽጌን ትግል ማስቀጠል ይፈልጋል ግን ያንን የሚያደርገው አርበኛ ዘመነ ካሴ እንደሆነ ስለሚያውቁ ይቀጠቅጡታል ይወርዱበታል በጎንደር በኩል ያለ ጫጫታ አሳምነው ጽጌ ጥላቻ ነው አታዩትም እንዴ አንድነቱ ላይ ፎቶውን አነሱት ከዚህ በላይ ምን አባታቸው ሊያመጡ ነው ከዚህ በላይ ምን ሊያመጡ ነው ምን ሊያመጡ ነው ንገሩኝ ምንም የሚያመጡት ያሳምነው ጽጌን ፎቶ ካነሳ ሀብት የሚባል አህያ ልጅ ካዲ ለሀብት ያድርሱለት አንተ ካዲ አህያ እስከ መጨረሻው ድረስ አይነበርከው ካሳምነው ጽጌ ጋር አንተ ነበርክ እንዴት አባክ ካድከው እንዴት እሱ የሌለበትን ፎቶውን አውጡ ሲባል እንዴት አውጥተክ አንተ አንድነት ፈጠርክ እንዴት ደግሞ አፋባህ ላይ ስልጣን ወታደራዊ የጦር አዛዥ ሆነክ እንዴት አባክ አፋብታች ጎንደር ላይ አንድነት ፈጥረክ ስልጣን ጠይቀክ ምን ለማድረግ ፈልገህ ነው ያደረከው አንተ ካዲ
ስንት ጊዜ ነው የጎንደርን ትግል ጣልፈክ ይዘክ እየበጠበክ አቋማተክ የአማራን ትግል የምትበጠብጠው ብላችሁ ይሄን ሪከርዲን አድርሱልኝ። አክብረህ ነበር። ቢያንስም በምንችለው አቅም ልናከብርክ ልንጠብቅክ ፈልገን ነበር። አንተ ግን ከሃዲ መሆንህን ያሳምነው ጽጌ በሌለበት ፎቶ አውጥታችሁ የሌላ የማታውቁትን ያደማሊን ፎቶ አረባክ ቀማላም አሳምነው ጽጌን የካድክ ከሃዲ ማን አባታችሁ ይፈልጋችኋል? ቶሎ እጅ ስጡ። በቃ ህዝባችን ይታገልበት። ትክክለኛ የጎንደር አማራ ታጋዮች አሉ። እነሱ ይታገሉበት። ውጡ። በቃ እናንተ ባንዳ ከሃዲዎች ውጡ። ቶሎ አፍጥኑት። አለቀ። ውጡልን ከትግላችን። በቃ እየተደራደራችሁ ነው አይደል ከመንግስት ጋር እንዴ? 96 የጎንደር አማራዎችን እኮ አስጨፈጨፋችሁ። ውጡና ቶሎ እጅ ስጡ። በቃ አለቀ። ከዚህ በኋላ እናንተ እኔ አልለማመጥም። በነገራችን ላይ እኔ የነ ሀብቴን የነ ደረጀን የነ ጌታ አስራደን ኃይል የምትለማመጡ ካላችሁ እነ ቀለብ ስዩምን እየላኩ አመራር አካባቢን ህዝብን ሳይቀር እያሰደቡ የወሎን ህዝብ ያሰድባሉ፣ የጎጃምን ያሰድባሉ፣ አደረጃጀትን ያሰድባሉ። እያሰደቡ እነ ጌታ አስራደን አይላችሁ ሀብት የሚባል መሀይም ቀለብ ስዩምንና ማነው ስሙ ማነው ይሄ ሙላታዲ ነው የሚባልን ቆሻሻ በስልክ ተደዋውሎ ያስገባና አሉ ሪከርድ ሙላታዲ ነው በአንድ ስልኩ ይደውልለታል። ኦኬ ሀብት የሚባል ማለት ነው። በአንድ ስልኩ ይደውልለትና በአንድ ስልኩ ዙም ይገባና ከዛ በሚደወልለት ስልክ ዙሙን ስፒከር ላይ ይሰማዋል። ሪከርድ ያደርጋሉ። ሙላታዲ ነው። ኦኬ እነ መሬን የሚሳደቡት ወሎን የሚሳደቡት ኦኬ ይሄን የሚያደርገው ሀብቴ ነው። ይሄን የምነግራችሁ ወላሂ ለአዚም የሚያደርገው ነው። ኦኬ ሀብቴን ይሄን የሚያደርገው ዝም ያልነው ግን እኛ ለምን መሰላችሁ? በቃ ሀብቴን ካንዳይሉ 2 ጊዜ በድሩን አስተውታል። የራሱ እነዚህ አሁን አንድነት እያለ የተጠጋቸው ማለት ነው። ሀብቴ የሚባል እስከ ዛሬ ተሸክመናል። እኔ ከዚህ በኋላ አለቀም። ሀብቴ እቀጠቅጥሃለሁ። የምትስተካከልና አቋም ኑሮክ እንደነ ሳሚ እንደነ ባዬ እንደነ ሀቅ ያለው አቋም ኑሮክ ሰራዊትህን ይዘክ ቀጥ ብለክ ያሳምነውን ትግል ወደፊት ታታግለዋለህ ብለን የምናስብክ ልጅ ነበርክ። አሁን አፋብን የሚባለውን ድርጅት ትተክ ያሳምነው ጽጌ የሌለበት ፎቶ አድርጋችሁ አንድነት መጣን ብላችሁ ከዛ ደግሞ ስልጣነታች ጠይቀህ ልትደራደር እየሰራ እንደሆነ እኛ ኢንፎርሜሽን ደርሶናል። ከዚህ በኋላ ምንም ማን አባትም አያከብርም። የምናከብርክ ያሳምነው ጽጌን ትግል ይዘክ ትሄዳለህ ብለን ስለምናስብ ነው። ይሄ ደግሞ ይልክልኛል ጌም ያሳምነው ጽጌን ትግል ታሻግራለህ ብለን ስለምናስብ ነበር። ገባክ? አሁን ግን ስራክ ሌላ ሆኗል። ይሄ ደግሞ ግማታም አባቱን 10 ጊዜ የሚልከው አሁን ግን ያሳምነው ጽጌን ሀብቴ ያሳምነው ጽጌን ፎቶ አስነስተክ አንተ እዛ ከጀግኖች ማለት ያሳምነው ጽጌን ፎቶ እኔ ሳጣው እኔ ሀብቴ የሚባል መሀይም እንዴት የአማራ ትግል ላይ ክደት እንደፈጸመ ነው ያየሁት። አንተ ከሃዲ ባመናችሁ ልክ ክዳችሁናል። ያሳምነው ጽጌን ትግል ያሻግራሉ ብለን ከምንጠብቃቸው ሰዎች ሀብቴ አንዱ ነበርክ። እየተሽለጠለጥክ አንዴ ወደዛ አንዴ ወደዚህ አንዴ እንደው ከመንግስት የመጣው ቢሊየን ብር ምን አለ እንደው ቅርት ድፍት ቢል ባትበላ ድፍት ብትል ይሻላል። ታሪክን አበላሽተክ ያሳምነው ጽጌን ትግል ክደክ አንተ መንግስት ጋር ትደራደር ከገባህ ሞታል ነው ምልክ። አንተ አሁን ራሱ በቁም ሞታል። ስንት ጊዜ እየጠበቅንክ ስንት ጊዜ ትግል አበላሽክ። ዝም አፋድ ጋር ሆነክ የዛን ሰዓት እስክንድር ነጋ ዶላር እዚህ ተባላችሁት እኮ እስክንድር ነጋ ብር ሰጣችሁ ሄዳችሁ ግንባር ውስጥ የሚል ገብታችሁ የጎንደርን ስትጀግኖች አቀዛቅዛችሁ አገዳርላችሁ ከዛ እንደገና ደግሞ እንዲህ እያልክ ደግሞ መተክ እነ ባዬ ጋር ተቀላቀልክ። እንደውም የባዬን ቦታ አረ በቃ ዋናው አንድነቱ ነው። ባዬ አዩን እሱ ይምራ ብሎ የሱን ቦታ
በክብር ተሰጥቶ ማለት ነው የማይገባውን ቦታ አሁን ባየን አንተ ትመራዋለህ አትመራውም ብቃቱም አቅሙም የለም ግን ባየ አንድነት ስለሚፈልግ አሳልፎ ሰጠክ ስልጣኑ ለዛ ነው አሁንም የዛን ሳለ አንተ ስለሰጠ ነው አሁንም መልሳችሁ እሱን ጥላችሁ እንደገና አንተ በለመርከው እንደፈለክ መተክ ሄደ ቁጭ አልክ ከዛ ደግሞ አሁን ዮሐንስ ይምራው ምናምን አልክ ከዛ አንተ መረሃ ለአንተ ሰጣህ ቻንሱን ሞኝ መሰለክ ለአንድነት ብሎ ዝቅ ሲል አሁንም ዝቅ ቃለማ ለምን ዝቅ አድርገን ዝቅ አናረገውም ብላችሁ ዮሐንስ የሚባለውን ኮልኮሌ ባንድ በኩል የትግሬ ተወላጅ አምጥተክ ባየን ይምራው አላችሁ ምክንያቱም ባንተ ሀምብልነቱን እንደ ደደባያችሁት የባየን ማለት ነው ስለዚህ ሀብት የምትባል የዛን ሰዓትም እንደዚህ በእንትና ጋር እስክንድር ጋር ሄደክ መጣ ብር ሲሰጥክ አሁንም ደግሞ መልሰክ ደግሞ መንግስት ብር ሲሰጥክ ሄድክ ምንድነው የሚባለው የሆነ የሴት ልጅ የሆነ ባህሪዋ ምንድነው ይሄ የሆነ ወንድን ብር አለው ብላ ሄዳ ከሱ የተሻለ ብር ለብሩ ብላ የተጠጋችን ሴት ካንተ የተሻለ ብር ያለው ስታገኝ ጥላክ ትሄዳለች ይባላልና አሁን እያደረገ ያለው ሀብቴ ወልዴ ከሆነ ቦታ የሆነ ብር ሲሰጠው ይሄዳል አሁንም የተሻለ ብር ኦፈር የሚያደርገው ሲሄዱ ትገኝ ደግሞ አሁንም ዛኛው ትልቅ ያለ ኦፈር የተደረገበት ይሄዳል እንደዚህ ያረገ ነው ሀብት የሚባል ያስቸገረውና ትንጫጫላችሁ አንጫጫለው መከታውን ቀጠቀጣለው ሀብት ይቀጠቀጣል እቀጠቅጣችኋለሁ የጎንደር እንዳለ እንደውም የባለፈ አንድነት ምናምን ነገር ብለው የተሰበሰቡትን ፎቶ ላኩልኝ በውስጥ ባናታቸው ነው የምተክላቸው እንዳለ ዘቅዝቄ ነው የምቀጠቅጣቸው ያሳምነው ጽጌን ፎቶ የታባችሁ ነው የታባችሁን ያሳምነው ጽጌ ፎቶ እናንተ ሌቦች ማለት ነው አሳምነው ጽጌ እናንተን ከንትን አዘቅዝቃችሁ አሰድባችሁት አዘቅዝቃችሁ ከመቃብር አውጥተን ብለው የናንተው አካባቢ በጎች የፋርጣ በግ የጋይንታ ጋንንቶች ሰደቡት ከመቃብር አጽሙን አውጥተን ቆፍረን እናቃጥላለን ተብሎ ተሰደበ አሁን ደግሞ ፎቶ አነሳችሁ እናንተ ሚዲያ ላይ ያለው ገርዳም የገረድ የሚመራ ደደብ ስብስብ ትረገጣለክ ያሳምነው ጽጌን ፎቶ ለምን አባ ከጀግኖች ውስጥ አወጣክ ሀብት የምትባሉ ሻንተን ነው ምረግጥክ ምክንያቱም አንተን ነበር ያመንክ አንተ ደግሞ ካለበት ቦታ ተንሸራተ በቂጥ ቁጭ ብላል ቁጭ አልክበት እናቀምሳለን እስከዛሬ አክብረናል እስከዛሬ ጥሚጠሉ ኃይሎች ሲሰድቡክ ስለምንሰማ አንተን ፕሮቴክት አድርገን ስናከብር ኖረናል ከዚህ በኋላ ግን አንለቀም ያሳምነው ጽጌን ፎቶ አንተ ደደብ ሌሎች እንኳን ቢያረጉ አንተ ነው ማለት ነበረብክ ነው በቃ ለምን ያሳምነው ጽጌ ፎቶ የሌለበት ምንድነው ለምን ወጣ ግን ከሃዲ ስለሆናችሁ ስለካዳችሁት እናንተ ብትክዱት አማራው ያውቃል ኦኬ አማራው ያሳምነው ጽጌ የትግል እንደሆነ ያውቃል አማራው ወልቃይትን ያስመለሰው የማን ኃይል እንደሆነ ያውቃል ወልቃይት ዛሬ ወልቃይት ይያልክ ለሃጭን የምታዝረከርክበት ወልቃይት ያሳም የመረረም ቢሆን ትውጣታለክ አሳምነው ጽጌ ያሰለጠነው ኃይል የሱ ልዩ ኃይል ነው የቲፒኤልኤፍን ኃይል ተከዜን ያሻገረው ያባረረው አንተ አይደለም ይሄንን እንግታችኋለን ወይም ይሄ ሰኔ 5 ማነው ሐምሌ 5 ይያልክ ምደሰክሮ የቲፒኤልኤፍ ኮሎኔል ከወያኔ ጋር ሆኖ እናንተን ገደል ሲሰድ የነበረ የወልቃይትን አማራ ሲጨፈጭፍ ቆይቶ የአማራ ደካማ ጎኑ ምንድነው በምን ብል ይቀበሉኛል ብሎ በስልጣን ሲጣላ ከቲፒኤልኤፎች ጋር ደመቀ ዘውዱ የሚባል ሌባ መጥቶ ወልቃይትና ራያ ያስመላሻልክ የሱን ታከብራለክ የሱን የዚህን የሌባ አንድ ጥይት እንኳን ሳይተኩስ በዙሪያውን በጎንደር አማራዎች ሞት ጀግና ሆኗል ሰኔ ሐምሌ 5 እየተባለ ይደሰኩርለታል አንተ
የወልቃይት መሬት ባለቤት ያረገን አሳምነው ጽጌን እሱ ያሰለጠናቸው ኃይሎች ዛሬ ብትክዷቸውም ደማቸውን አፍሰው አጥንታቸውን ከስክሰው የወልቃይት ባለቤት ያረገን አሳምነው ጽጌን ከአንድነት ከአጠቃላይ የፋኖ አመራሮችን እዛ ጋር ስታስቀምጥ ያሳምነው ጽጌን ፎቶ አንስተክ እኔ አባህ አልቀበልም ነው ምልክ አልቀበለም። አሳምነው ጽጌ ሬድ ላይን ነው። ኦኬ ሬድ ላይን ቀይ መስመር ነው አሳምነው ጽጌ። እሱን ከካዳችሁማ ክደታችሁን በደንብ ካሳወቃችሁን እኛም ደግሞ በደንብ ካወቅናችሁ እና ሀብቴ እናሳያለን። አቀጠቅጣችኋለሁ። እኔ አልፋታችሁም። እኔ ልክ እዚች የምትሰሯትን ስተት ከዚህ በኋላ የትኛውም የፋኖ አመራር እያመጣው ስተትን ነው ማቀምስክ። እኔ አሁን እዚህ ሚዲያ ላይ ያለው ግሪሳ ቢንጫጫ ከነሱ ጋር አይደለም ከናንተ ጋር መሬት ላይ ያላችሁትን አጭበርባሪዎች ነው እያመጣው መቀጠቅጠክ። ሚዲያ ላይ ያለው ፎቶ ይዘቀዝቃል፣ ያለቅሳል፣ ማሲንቆን ይከረክራል፣ እንደ ምናምን ሲያጓራ ሲያስጎራ ቢውልን አይ ዶንት ኬር ማንም አያስቆመኝም። እምፈልገው እናንተ ከሃዲዎችንና አጭበርባሪ ሌባ የፋኖ አመራር ነኝ የሚሉትን አፋኝን ጨቋኝን ዲክታተርንና ክህደት የፈጸመውን ኃይል መቀጥቀጥ ነው። አፋኝ በሸዋ በኩል መከታው አለ፣ በጎንደር በኩል ደግሞ ክህደት የምትፈጽሙ ደግሞ እና ሀብት ያሉ አሳምነው ጽጌን የተጎተተበትን ትግል ሀብት የሚባለው ደግሞ እስከ መጨረሻው ድረስ ካሳምነው ጽጌ ጋር እንደነበረ አውቃለሁ። ምን ነበር ያሳምነው ጽጌ? ጻፉልኝማ። ምን ነበር የሥራ ድርሻው ካሳምነው ጽጌ ጋር? ጥበቃው፣ ሾፌሩ፣ ጋርዱ ምኑ ነበር? ሀብቴ የሆነ አጠገቡ የሆነ ነገሩ ነበር። ንገሩኝ፣ ጻፉልኝ ከታች። ሀብቴ ምኑ ነበር? ላሳምነው የሥራ ድርሻው ምን ነበር? ጻፉ። አታውቁም እንዴ? ጠባቂው ነበር። ኤግዛክትሊ ያ ጠባቂው ሆኖ ምን አባቱ ሆኖ እንዴት ቶት አሳምነው ጽጌ ያሳምነው ጽጌ ሞት እኮ በነገራችን ላይ የሆነ እኮ ድራማ አለ እኮ ያ ድራማ አለ። ሀብቴ አብሮት ነበር እኮ ነው የሚባለው እስከ መጨረሻው ድረስ አይደል? ይሄ ውሻልሽ ኢንፎርሜሽን አላችሁ? ይሄንን ታውቃላችሁ? ሀብቴ እስከ መጨረሻው ድረስ አብሮት ነበር። መቼ የት ጋር ጥሎት እንደሄደ አይታወቅም። አሳምነው ጽጌ እኮ አማካሪዎቹ፣ ሚስጥረኞቹ እያንዳንዱ የወሎን ሰው እኮ አጠገቡ አታገኙም። እንዳለ ሁሉን ነገር የሚያማክረው ለጎንደር አካባቢ ላሉት የሚያምነውም እነሱን ነበር። ስለሚያምንም ነው በነገራችን ላይ አብይ ሲያሳድደው ወደ ጎንደር ሄደው ለጎንደር ካለው እምነትና ፍቅር ነው። ዛሬ ክደውታል። ዛሬ ፎቶውን ለይተው አውጥተው እናንተ ከሃዲ ውሾች ያሳምነው ጽጌን ፎቶ አውጥተክ ፖስተክ እኔ የምፋታችሁ እንዳይመስላችሁ አለቃችሁ። እናንተ ቅማላሞች እኔ በቪዲዮ ወጥቼ አመት ይዘክ ሪከርድ አድርገክ ሚሞሪክ እስከሚሞላ ድረስ ታስቀምጣለክ፣ ታለቅሳለህ። ምንም አባት አመጣም። እንደፈለኩ ነው የምናገራችሁ። ምን አባታችሁ ታመጣላችሁ? ምን አባታችሁ ቢካዝ እኔ ወጥቼ እንደዚህ በድፍረት ነው የምናገረው። ለምንድነው የምናገረው? ባንዳነታችሁን ማንም ሰው አይነግራችሁም። ይፈራል ሁሉም ወደድ ባይ ስለሆነ። እኔ ግን እነግራችኋለሁ። አሳምነው ጽጌን ፎቶ ከተሰበሰበ ከተጣጠፍከው ፎቶ ማለት አሳምነው ጽጌን ፎቶ ስፈልግ ሳጣ ገርሞኛል። እኔ ይቺን ሳልናገር ዝም ካልኩ እኔ እሞታለሁ። በቃ እሞታለሁ። እኔ ምሞት ነው የሚመስለኝ። ምክንያቱም አሳምነው ተክዶ እንዴት ነው ዝም የምለው? እኔ ያውም ጎንደር ላይ ያውም የሚያምናቸው አካባቢ ያውም ሚስጥረኞቹ አድርጎ እስከ መጨረሻ ለተሞቱ ድረስ እያንዳንዱን ግን የናንተ አጠገቡ ያሉ ሌቦች እሱ ሚስጥረኛ ብሎ ሲያወራቸው ለአብይ አህመድ ለመንግስት እየሄዱ እያሾለኩ ይናገሩ ነበር።
አሳምነው ጽጌ ለአማራነት ብሎ የሰራቸው ሚስጥሮች በሙሉ መንግስት ጋር ይደርሱ ነበር። በማን ባመናቸው? ዛሬም ድጋሜ ካዳችሁት። ፎቶውን መግደል አንሶ ፎቶውን ከጀግኖች መሀል ለጥላችሁ አደማሊን የታባክ ታውቀዋለህ? አደማሊን የታባ ነው የምታውቀው? አሳምነው ክደ አደማሊን ወደድከው? አረ አስበዋል። እኔን ጠልተህ ልጅን ፈልገህ ልታመጣት ማለት እኮ ነው። ልጅን ወደድኩሽ ልትላት አደማሊ ያሳምነው ጽጌ ወንድም ነው። እሱንም አንሱት። ሲጀመር የብልጽግና ካሬ ሌባ ስብስብ ዝም ብላችሁ የአማራን ትግል እየበጠበ ኦን ፐርፐስ ትጠዛጠዛለክ። ዛሬ ታረኩ ትላለክ፣ ደሞ መልስ ትጠዛጠዛለክ። ዛሬ እዚህኛው ድርጅት አፋብን መራው አመራር ሆንኩ ትላለክ፣ በሚቀጥለው በቃኝ ብለክ ትወርዳለክ። እከሌ አይመራንም የአማራን ትግል ቁልፍ ከፋች ዘጊው እኛ ነን ትላላችሁ። በእነዚህ በአብይ አህመዳዮች በእናያለው መንበሩ እንደዛ ታስነግራላችሁ፣ መግለጫ ታሰጣላችሁ። አመራሮችን እነቀለብ ስዩብን ስደቡ እያላችሁ ታሰድባላችሁ፣ ትግሉን ትበጠብጣላችሁ። በቃ ዳስት የእናንተ ተግባር ነው። አሁን ደግሞ ትልቅ ድርጅት ተመሰረተ ተብሎ መሪ ተመረጠ፣ በቃ እንዲሆኑ ብለን አውርተን ሳንጨርስ በአራተኛው በሶስተኛው ወር ደግሞ መታችሁ መሪ እንቀይራለን። ከዛ ደግሞ ትንሽ ቆይታችሁ እኛ ገለውናችን አደጋ ላይ የሚጣል ሀቴሚያውም ጋሜማን ደረኝና አንሰራም። ሲጀመር ካልሰራክ መስራት ካልፈለክ መብትክ ነው። ግን ከመጀመሪያ ሙቁንም ገንፎውንም ማብረክ ጠጥተክ ልጠህ በልተክ ከዛ እንደገና ዞር ብለክ ክህደት ልትፈጽም ማለት ነው። የለም ቀሌታም እርግጠኛ ነኝ እናንተ እነ ሙላት አድነውን እያስገባችሁ ሪከርድ እንደምታስደርጉ አመራሮች እናንተ ጋር ሲሰበሰቡ የነበሩ ሁሉም አመራሮች እያንዳንዷን ቲፒኤልኤፍ ጋር ያረጋችኋትን ውይይት ሪከርድ አድርገው ይዛሉ ብዬ አምናለሁ። ያ በጣም ኢምፖርታንት ነገር ስለሆነ ያንን እዛ ጋር አድርጋችሁ መታችሁ ደግሞ እዚህ ጋር ሌላ ክደት ሞት ትፈጽማላችሁ። እንደዚህ አይነት ትግል የለም። ኦኬ እንደዚህ አይነት ትግል የለም። በጎንደር በኩል ያለው ትግል ለአብይ አህመድ ተሽጧል። እነማናቸው የሸጡት? እነ ሀብቴ በምን በብር በረብጣ ብር ሀብቴ ክህደት ፈጽሟል። ያሳምነው ጽጌ ፎቶ የሌለበት ላይ አንድነት ፈጠርኩ ብሎ እዛው ላይ ደግሞ እኔ መሪ ልሁን ብሎ መልሶ ተጣልቷል። ስለዚህ እነዚህን ክህደት የሚፈጽሙ ባንዳዎች በደንብ አድርገን መቀጥቀጥ አለብን። ኦኬ እስከ ዛሬ አማርኛ ምናምን ከልዬ ይከፋዋል ምናምን ከፋ ግባ ምን አባታ መጣልክ ያ ሀብቴ ያለቀን እኔ ፎከሴ ከዚህ በኋላ ከሀብቴ ላይ ነው። ሀብቴ ያለ ከዛ ደግሞ በሸዋ በኩል አፋኛለ እቀጠቅጣለሁ። አለቀ። ከዚህ በኋላም ደግሞ እኔ አርበኛ ዘመነ ካሴንም ጭምር ከዚህ በኋላ ከእንትኔ ላይ ከፕሮፋይል ላይ አነሳለሁ። ሁሉንም ነው የምቃወመው ስቃወም። ምክንያቱም እንደዚህ የባንዳነት ስብስብ ያለበት ጋር አንድነት እየተባለ አማራው እዚህ ሚዲያ ላይ እርስ በርሳችን እየተባላን አጀንዳ ከመሬት ላይ እየፈጠሩ እየሰጡን። አሁን የሳሚን ጉዳይ ማን ነው አጀንዳውን ያመጣው? ከመሬት ማን ነው? ሳሚን ምሳሌ ሚሪ በነገራችን ላይ ሜሪ ዲሲ የምትባል ማለት ነው። አንቺ ሜሪ ዲሲ የምትባል አድርሱልኝ። ኦኬ ወንድ ከሆንሽ ብላሻለች ብሏት። ቴምር አድራሻሽን ላኪልኝ በውስጥ ብላሻለች በሏት። ኦኬ ሜሪ ዲሲ ህዝብ ላይ ላጮን አዝረክርካለች። ወንድ ከሆንሽ እናትሽ ከፈጠረችሽ በውስጥ አድራሻሽን ላኪልኝ አለቀ። ከዛ በአደባባይን መጥቼ ነው የምገጥምሽ። አንቺ አሮጊት የበሰበሽ በጣም የጦረጦሶች አሮጊት ናት አሉች ሜሪ ዲሲ የምትባል ሺሻ እያፈነዳች ፈንዲታ የምትመጣ ሴትዮ
ፈንዲታ በሽሻ በማፈንዳት ፈንዲታ የምትመጣ ሴትዮ በነገራችን ላይ ጡዛ ነው የምትመጣው። ኦኬ እሽሻው ጋር ድራግ ምናምን ትጨምራለች፣ ታፈነዳለች። ለመጣው ወንድ ሁሉ እሷ ናት የምታፈነዳው። በዛውም ያፈነዷታል። ሽሻ ማፈንዳት ብቻ አይደለም፣ ሌላም ፍንዳታ ታካሂዳለች። በነገራችን ላይ ዛሬ አንድ ወንድ ጋር ድራ ከሆነ ነገ ከሌላ ወንድ ጋር ሽሻ ቤት ማለት በቃ ሽርሙጥና በሉት። ኦኬ ባርሌዲነት ነው ባይ ዘ ወይ ሽሻ ቤት ነው የምትሰራው። ኦኬ ሽርሙጥና ነው የምትሰራው። ሄለን ማናት እቺ ሜሪ ዲሲ የምትባለው ህዝብ ስትሳደብ ነበር አሉ። እኔ የሸዋ ህዝብ ደሜ ስለሆነ ህዝብ አልሳደብም። ታውቃታላችሁ ካሁን በፊት የዋና አማራዎች ጋር ሆና እኔ እንደውም አማራም አትመስለኝም እና በደንብ ላገኛት ፈልጋለሁ እና ቴምር ትፈልግሻለች በሏት። አድሬስ ላኪልኝ ብላሻለች። 2 hour drive ነው 2 hour drive ነው እና ሰላም እላታለሁ እንጂ አገኛታለሁ። ያ አድሬሷን በውስጥ ብቻ ትላክልኝ። ከዛ መቼ እንዴት እንደምሄድ አሳያታለሁ። አድሬስሽን ላኪልኝና መጥቼ ሰላም እልሻለሁ። የምታውቋት ሰዎች በነገራችን ላይ ንገሩኝ፣ የትም እንደምትሰራ ምናምን የምትሰራበትን ሆቴል ውስጥ ሽሻ ነው የምታስጨሰው። የአበሻ ሬስቶራንት የት አካባቢ ምናምን ማዳት ጨርሷታል። አሮጊት ናት አሉ፣ የበሰበሰች አሮጊት እና ላያት እፈልጋለሁ። የምታውቋት ሰዎች ካላችሁ የት ሬስቶራንቱ ማን እንደሆነ ምናምን ነገሩኝ። ይቺ የውሻ ልጅ ለሃጯን ህዝብ ላይ ያዝረከረከች ህዝብ እየተሳደበች አትቀጥልም። ሜሪ ዲስ የምትባይ እቺ ቦርኮ አንቺ ህዝብን በዚህ ልክ እየተሳደብሽ ያቺ ማና ሂዊድሮን የምትባለዋ ጥንባታም ባንግላዴሽ ሲያላግጥ ሲያጨማልቃት የኖርሽ ቆሻሻ አማርኛ የሚያወራ ወንድ አይነካትም። አሁን የሆነ የገማ በአደን ወንድ ይዛ ነው አሉ። አሁን በቃ ከትግል ዘወር በይ ብሏት ግን የሆነ ነገር ሲመጣ መርዝ ነው ማለት የሆነ መሀይም ስለሆነች የምትረጨው መርዝ አላት። ሸዋ ማንም ቢሆን ፓስፖርት ይዞ ነው የሚገባው። ከዚህ በኋላ እያንዳንድሽ ፓስፖርት ትጠየቂያለሽ። ፓስፖርት ሳትሰጪ ወደ ሸዋ አትገቢም። ገረዲያች እኮ ጠጃም ማን ነው የምትባለው? እኮ ነው ስተዋታውን ይዊድሩን በቃ የሆነች ግድንግድ በቃ የሆነ አቅም ያላት የሆነ ወፈርፈር ያለች ምናምን ትመስላላችሁ። ወፍ የምታክል ሴትዮ ይቺ ሰካራሟ ዜድ ተጋሯ እየጎተተች ነው ቅጥቅጥ ያረገቻት እኮ። አቅም እኮ ይላት ምላስ ብቻ። ይችን አላገኛትም አረብ ሀገር ስለሆነች ማለት ነው። ቆሻሻነቷ ግን አንደበቷ የወንድን እንትን በስሙ እየጠራች ምናምን አንደበቷ አሁን ራሱ የኛን የወሎ ሴቶችን ስትሳደብን እንዳሪ ሰምታችኋታል። እንትናችሁ እንዳይሸትባችሁ በጭስ ሽታውን የሚሸት የማይታጠብ የሚገማ ሴት ሽታን ያውቃል። አሁን ሂዊድሮን ማለት በጣም ትሸታለሽ ማለት ነው። ወይባ የሚታጠን በነገራችን ላይ እየሰለጠኑ አሜሪካን ሀገር ሁሉ በጣም እኔ ነኝ ያሉ እንትኖች ስታሮች ፌመሶች የሚታጠኑት ነው ወይባ ማለት የሴት ልጅ የውበት መጠበቂያ ነው። ይቺ ግን ባላገር ግን ከእርሻ ምናምን ነገር ቀጥታ እዛ የኦሮሞ ሸኔ ምናምን ቃቃ ጥባጥቢ ሲጫወትባት ቆይቶ እንትን ገብታለች አረብ ሀገር። ከዛ አሁን ደግሞ ዛረብ ሀገር ባንግላዴሽ ምናምን አማርኛ የማይሰማ የገማ ሰውዬ ነው ሲጫወትባት የነበረው። እሱም ጥሏት ሄዷል። አሁን ጥሏት ከባንግላዴሽ ነው አይደለም ምንድነው ፊሊፒን፣ ከፊሊፒን እንኳን ያነሰ የለም። ሂዊድሮንን ተፍቶባት ነው ሄደው። ታስታውሳላችሁ? የሆነ ፊሊፒን እየመጣች እንደዚህ ይዛብን እንደዚህ ስትል ላይቭ ላይ ታስታውሳላችሁ? እሱ እንኳን ተፍቶባት ነው ሄደው። እኔ ይቅርታ አድርጉልኝና እንደ ቆሜ እቀራለሁ እንጂ ከሌላ ዜጋ ጋር እንደዚህ በፍቅር ሪሌሽን ዙሪያ አም ሶሪ ጋይስ ቆሜ ቀራት አለው እንጂ እንደዚህ ልጅ ሰውነቴ እንዲነካት አልፈቅድም። ሶሪያዊ ነው አላቅም። ፊሊፒን ነው የምን ሶሪያዊ ነው? ፊሊፒን ነው እባክሽ።
ሶሪያ ታያለሽ እንዴ? ሶደና አረግሽላት እኮ ሶሪያ ፊሊፒኖ ታፍቶባን ሄዶ እሱ ጥሏት ሄደ። ይቺ ቀዳሬ የተቀደደች ግን የሁሉን ሴት ተሳደበች ምናምን ግን ስለሆነች ነው እሱ ራሱ ጥሏት ሄዶ። ከሱ እንኳን ያነሰ የለም ጥሏት ሄዷል። አሁን ይውድሩን ሴት ሆና ይቺ ግማታም የሁሉን ማህበረሰብ ተሳደበች። እኔ በእናንተ እና ይውድሩን አላገኛትም። ይቺ በስድብ ነው የምትታወቀው። ለአጯ ልታድረከርክ ትችላለች። ቤት ከፍታ ተሳደብ። ግን ባገኛት እኔ እሷን ምን እንደማረጋት አውቃለሁ። ዜድ ተጋሩ ሰካራሞ አፈር ደም ያበላቻት ግማታም በመላስ ብቻ መንጣጣጣት ግን አንድ ጭብጥማት ሞላ ዜድ ተጋሩን ራሱ መምታት ያቃታት ሴት ነች። እንግዲህ ዜድ ተጋሩ በደንብ አድርጋ የተጫወተችባት ናት። ሜሪን ግን እፈልጋታለሁ። ወንድ ከሆነች ሜሪ ዲሲ አንቺ የውሻ ልጅ አሮጊት፣ እኔ አንቺን እምፈልገውን አርጌ ለምን ነገ አልታሰርም? አድሬስሽን ላኪ በውስጥ ወንድ ከሆንሽ እኔ እመጣልሻለሁ። ድራይቭ አርጌ ሜሪ አድሬስሽን ላኪ እመጣልሻለሁ። አንቺ የውሻ ልጅ ማለት ነው። ሜሪ ዲሲ አድሬስሽን ላኪ። የኔ 2.5 hour ድራይቭ ነው። አለቀ። በጣም ቀላል ነው አንቺን ለማግኘት። አንቺን በጥፊ በርግጫ ጸጉርሽን ይዞ ለመጎተት በጣም ቀላል ነው። ቅርብ ነሽ፣ ለኔ ቅርብ ነሽ። ማህበረሰብ ላይ እንደዚህ ላጭሽን እያዝረከረክሽ የሚፋታሽ ሰው የለም። አንቺ ቆሻሻ ማለት ነው። እኔ የሸዋን ህዝብ አልሳደብም በጭራሽ። ህዝቤ ነው እንዴ እናቴ ወገኔን አልሳደብም። እናንተ የገማችሁ ህዝብ ተሳደቡ። እኔ አማራ ህዝቤን አልሳደብም። መከታው ማሞ አፍኗል። ወንድማችንን እየደበደበ ነው። እንቀጠቅጠዋለን፣ ይቀጠቀጣል። አለቀ። አንለቀው መከታው ማሙን። መከታው ሲነካ ህዝብ ላይ ላጭሽ የምታዝረከርኪ ግን እኔ አምና ስቱፒድ እኔ ዓለም ሲሰለጥን ወሎዬና ወሎዬ ይሆናል ከሚባል ማህበረሰብ ከወሎ እናም ደግሞ ከናቴ ከሸዋ ነው የመጣሁትና ስልጡኖች ናቸው። ከስልጡን ማህበረሰብ መጥቼ የሸዋን ማህበረሰብ ደሜን አልሳደብም። ሌላ ማንንም አማራን አልሳደብም። የምሳደበው እዚህ ሚዲያ ላይ ያላችሁ ለሃጫሞችና መሬት ላይ ያሉ ችግር ፈጣሪዎች ኃይሎች አሉ። እነሱን ሄድባችኋለሁ። አለቀ። በምንም ተአምር ግን ህዝቤን አልሳደብም እንደናንተ። ሜሪ የምትባል ውሻ ልጅ እንደ ማህበረሰብ ስትሳደብ ነው አሉ ትናንትና ያዋለችው። ባለፈም ስትሳደብ ነበር። እነዚህ ዘረ ሸርሙጦች ምናምን እያለች ይቺ ሸርሙጣ ሷሽሻ ቤት ግን የምትሸረሙጠውና ሽሻ ስታፈነዳ የመጣው ወንድ ሁሉ ልክ እንደ ሽሻው እያፈነዳት የሚሄደው እሷ ነች። ዲሲ የምትታወቀው ሽሻ በማፈንዳት ነው። ትራክ ድራይቨር የተባለ ሚሪ ዲሲን ጢባ ያልተጫወተባት የለም። ስሳማ ማለት ነው። ሽሻ ሊያጨስ የሄደ ሰው ሁሉ ሳይቀምሳት አይሄድም። አለቀ። እሷ ናት ሸርሙጣ እያለች ማህበረሰብ የምትሳደበው። ስለዚህ ሚሪ ዲሲ አንቺ የውሻ ልጅ፣ አንቺ የጥንብ ልጅ ሪከርድ እንዲደር ያረጋችሁ ነው አይደል? እፈልግሻለሁ። አድሬስሽን ላኪ። እኔ ድራይቭ አርጌ ካልመጣውና አንቺን ካላገኘሁሽ እኔ በቃ ፈሪ ነኝ። ላኪልኝ ሜሪ ዲሲ ላኪ። ማህበረሰብ ላይ ላጭን አድረክርከሽ እኔ አልፋታሽም። እኔን ተሳደቢ መብትሽ ነው። ማህበረሰብን የመሳደብ መብት ግን ማንንም አባሽ አልሰጠሽም። አንቺ ቅማላም ልጅ እዚህ ጋር ቁጭ ብለሽ ያውም ደግሞ በደንብ የምትገኝ ሴት ማለት ነው። ሌላው ተደብቆ ምናምን እንኳን ላጩን ያዝረክረክ። አንቺ በደንብ የምትገኝ ሴት ነሽ። ሽሻ ቤት ነው የምትዩ፣ ሽሻ ሲሸጭ ነው የምታድሪው። ትገኛለሽ። ቀላል ነው አንቺን ለማግኘት። አለቀ። አንቺ ጥንባታም ተደብቀሽ ምናምን አትቀሪም። ሜሪ ዲሲ እዚህ ቁጭ ብለሽ ማህበረሰብ ላይ ላጭን አዝረክርከሽ አትቀሪም። አንቺ ጥናጃ ምርኩስ ማለት ነው። እየመጣሽ አትጎረሪ። አንቺ ፈሳም ማለት ነው። አንቺ ፈሳም ሙያ በልብ ነው። እኔ አሳይሻለሁ። ሙያ በልብ ነው። አለቀ። እኔ ላንቺ መሆን ካቃተኝ እኔ ቴምር እናት ያልፈጠረችኝም በቃ አይናው አሜሪካን ሀገር ህግ አለ። በጣም የጠበቀ ህግ ነው። ግን ማለት ነው እንዳንቺ አይነት ለሃጭሽን በቃ ለሃጭሽን የተፋሻት ላጭ መጥረግ አለብሽ። አለቀ። እንደዛ ካልሆነ ብዙ ሰው አርፎ አይቀመጥም። እንትና ሂዊ ድሮን የምትባለው አሸሌ እሷ አፏን ትክፈት። እሷን ኢትዮጵያ ካልሆነ የትም ስለማላገኛት እኔ እሷን እንደዚህ ማለት አልፈልግም። ገባችሁ? ግን እንደማገኛቸው ንገሯቸው። ማናት ይችን ሜሪን አድሬስሽን አስቀምጪ ብላሻለሽ በሏት። ብሎክ አርጋኛለች። እቺ ውሻ ልጅ አልፋታትም። ደህና ሁኑ።